ጤና ይስጥልኝ ወገኖች እንደምን አላችሁ? እንደዚህ ሾርት ሚሞሪያም የማትሆኑ እባካችሁን። አሁን ይህ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ ረሳችሁት ነው? እስኪ ላስታውሳችሁ። ለምሳሌ በዓላት በመጣ ቁጥር፣ መስቀል በመጣ ቁጥር፣ ጥምቀት በመጣ ቁጥር እየወጣ ምን ሲለን እንደነበረ እንዴት ትረሱታላችሁ? የእግዚአብሔርን ቃል እኮ ነው። ወንጌልን ተንኳሽ ቃላትን ተንኳሽ ጥቅሶችን ሁሉ ይዛችሁ እንዳትወጡ እያለ የእግዚአብሔርን ቃል በተንኳሽነት ወንጌልን እግዚአብሔር ያሳያችሁ የጌታን ቃል በተንኳሽነት ፈርጆ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ደግሞ ይፈረድበታል የሚባል ጥቅስ በጥምቀት በዓል ጊዜ ታውቃላችሁ። ሰንበት ትምህርት ቤት ተማሪዎች፣ ወጣቶች ያንን ጥቅስ ይዘው ይወጡ ነበር። ያ ጥቅስ ያለበትን ቲሸርት ያደርጉ ነበር። የጌታ ቃል ነው እንግዲህ ይሄ የእግዚአብሔር ቃል ደግሞ አይታሰርም። እሱ ግን ምን ይል ነበር? ተንኳሽ ሌሎችን የሚተነኩሱ ጥቅሶችን ይዞ መውጣት አይቻልም፣ እንደዚህ አይነት ጥቅስ ያለበትን ቲሸርት ለብሶ መውጣት አይቻልም ይለን የነበረ ከእግዚአብሔር ይልቅ ለአገዛዙ ታማኝ ሆኖ እረኝነቱ እንግዲህ እረኛ ነው ካላችሁት ለመንጋው ነበር፣ ለቤተክርስቲያን ነበር። እሱ ግን ቃሉን ለማሰር ለአገዛዙ ታማኝ ሆኖ ለአህዛብ ታማኝ ሆኖ ከቤተክርስቲያን ይልቅ እንደዛ አይነት ጥቅሶችን እንዳትይዙ፣ እንደዛ አይነት ጥቅስ ያለባቸውን ልብሶች እንዳትለብሱ፣ የቃል ኪዳን ምልክታችን ያለበትን እንግዲህ ዘፍጥረት 9 ከ8 እስከ 17 የምታነቡት ነው። ትዕምርተ ኪዳኑ ማለት ቀስተ ደመናው የቃል ኪዳን ለዘላለም ጸንታ የምትኖር የምህረት የቃል ኪዳን ምልክታችን ናት። እሱ ያለበትን ልብስ ሁሉ እንዳትለብሱ እያለ ሲከለክል የነበረ ቀንደኛ ካድሬ ያገዛዙ ቅጥረኛ መሆኑን ረሳችሁት? በቃ በአጭር ጊዜ በዛን ጊዜ ምዕብን እኮ አስፈላጊ ሲሆን ህዝብን መደለል መሸንገል አስፈላጊ ሲሆን እኮ እንደዚህ አይነት ንግግርማ እኮ እየወጣ እኮ ይናገር ነበር። ያን የሚበን እንደዛ ለአገዛዙ እየሰራ እግዚአብሔርን እያስቀየመ ተኩላ ወይም ምንደኛ ይሄ ሟተኛ የሚለው ጌታ ሐሰተኛ እረኞች የሚላቸውን እንደዛ ሆኖም በነበረበት ሰዓት እኮ እንዲች የምትሸነገል ቃላትማ ይናገር እኮ ነበረ። እና እንዴት ረሳችሁት ያንን? ዮናታን አክሊሉ የሚባል ጋኔናም ፓስተር መናፍቅ ወጥቶ እንደዛ ቤተክርስቲያንን ብሽቅጥቅጥ ባደረገበት ጊዜ ህዝቡ በቁጣ ሲነሳ ወጥቶ እንዴት አድርጎ እንዳታለለን እና ቁጣውን ተቆጣጠረ። ረስታችሁለት ነው? ምንድን ነበር ያለው? ውሸቱን ከሰናል ምንንትስ ቅብርጥስ አለ። የህዝቡን ተቃውሞ በዛ አበረደ። ግን ክሱ ውሸት ሆኖ ነው የተገኘው። እንዲህ አይነቱን ውሸት አማጭበርባሪ ካድሬ ቅጥረኛ ነው አሁን ዛሬ አንበሳ ጀግና ምናምን እያላችሁት የምትክቡት። ጭራሽ እኮ ምንድን ያለው ከሰነዋል ምናምን ብሎ ህዝቡን ቁጣ ካበረደ በኋላ ሳምንት አልቆየም እኮ ወጣና ትክክል ነው መታረም አለባቸው እነዚህ መጻሕፍት ሊቃውንት ጉባኤ ፈትሾ ማረም አለበት፣ ስህተት አለባቸው እኮ ነው ያለን። በቁስላችን ላይ እንጨት ሰዶ የበለጠ ያበገነን ቅጥረኛ። እኔ ኦርቶዶክስም አይመስለኝም ፎርዛት ማተር ሰውየው። ለነገሩ ቅባት ነው ይባላል፣ ቅባቴ ነው የሚባለው። እና ይሄን ረስታችሁ ነው በአንዲት ቃል ተሸንግላችሁ አንበሳ ጀግና አባታችን እረኛችን ሰው ያሳጣን ምን ትስቅብርጥስ የምትሉት? እንዲህ መሸንገልማ እኮ የኖረበት ነው። የህዝብን አጀንዳ ነጣቂ ነው ሰውየው። በዚህ ነው የተሰማራው የተመደበው። በነገራችን ላይ አገዛዙ ሰውየውን የመደበው አጀንዳ እንዲነጥቅ ነው። ሁሉ ጊዜ አይታችሁ እንደሆን የህዝብ ቁጣ ከቁጥጥር ውጪ ሊወጣ ነው ብሎ አገዛዙ ሲሰጋ እሱን ይልክና
አንበሳ ጀግና መስሎ ፊት ለፊት ይሰለፍና አጀንዳችንን ቀምቶ ነጥቆ እኛን ወደ ቤት ይሸኘናል። ያ አጀንዳም ተዳፍኖ ይቀራል። እንዲህ ነው የሚሰራው ስራው። ታስታውሱ እንደሆነ 2008 ላይ ባህር ዳር ላይ ወጣቱ አምጾ ተቃውሞ በወጣና በስናይፐር እየለቀሙ በፈጁት ጊዜ ያኔ ያው ተፈርቶ ስለነበር እንደዚሁ በዓል ሆኖ መስቀል ይሁን ጥምቀት አላቅም ዘራፍ ብሎ ነበር። ማታ ማታ ግን እግዚአብሔር ያሳያችሁ፣ ማታ ማታ ግን ከባዕዴን ባለስልጣናት ጋር ባህር ዳር ስብሰባ ይቀመጥ ነበር። ምን እናድርግ፣ እንዴት እናድርግ፣ እንዴት እንቆጣጠረው፣ እነማን ናቸው የህዝብ ተቃውሞ የሚመሩ ምናምን የሚለውን እየመከረ እየዶለተ ተቃውሞን ለመቆጣጠር ካገዛዙ ጋር ይሰራ ነበር። እውነቱን ነው የምነግራችሁ። አገዛዙ በ34 ዓመት ያገዛዝ ዘመኑ የዚህን ሰውዬ የሚያክል መሰሪ ታማኝ ፍጹም ትጉ ቅጥረኛ ወይም ካድሬ ኖሮት አያውቅም። ወደፊትም የሚኖረው አይመስለኝም። አገዛዙ አሁን ብልጽግና ምናምን በሚል በዳቦ ስም ስለመጡ አይደለም የምላችሁ፣ ከድሮ ጀምሮ አሁንም ወያኔ ኢህአዴግ ነው ያለው፣ እንዳትሸወዱ። ብልጽግና የዳቦ ስማቸው የማጭበርበሪያ ስማቸው ነው። አሁንም ወያኔ ኢህአዴግ ነው ያለው። ወያኔ ኢህአዴግ የዚህን መሰሪ እባብ ሰውዬ የሚያክል ቅጥረኛ ታማኝ መሰሪ እባብ ካድሬ ኖሮት አያውቅም። ወደፊትም አይኖረውም ነው የምላችሁ፣ አይኖረውም። ምን ተደረገ መሰላችሁ? በአባ ጳውሎስ ዘመን በውሸት ፓትሪያርኩ ማለት ነው የወያኔ ፓትሪያርክ ቀኖና ቤተክርስቲያን ተሽሮ ፓትሪያርክነት እንዲቀመጥ የተደረገው ሰውዬ በነበረበት ዘመን አሜሪካን ሀገር ያለውን የስደተኛውን ሲኖዶስ እንቅስቃሴ ለመቆጣጠር ሲዶልቱ ምን እንዳደረጉ ታውቃላችሁ? ይሄ ሰውዬ አቡነ አብርሃም የምትሉት ካድሬ በሲኖዶስ ስብሰባ አባ ጳውሎስን እንዲናገር ተደረገ። ልብ በሉ። ጭራሽ ምንድን ነበር ብሎ የገሰጻቸው? ሃይማኖቱ ምንድነው ሰውዬ ብሎ ነው አባ ጳውሎስን። ሃይማኖቱ ለመሆኑ ሰውዬ ምንድነው ብሎ እንዲናገር ተደረገና እቺ ነገር ወጣ እንድትራገብ ተደረገች። ወዲያው ምን ተደረገ መሰላችሁ? አሜሪካን ሀገር ሊቀ ጳጳስ ተደርጎ ተሹሞ ተላከ። ህዝቡም እቺ ወሬ ተሰምታ ስለነበር ታማኛ ናቸው፣ ጉረኛ ናቸው፣ እውነተኛ ሐቀኛ ናቸው ብሎ ተቀበላቸው እና በስደተኛው ሲኖዶስ ስር የነበረው ምዕመን በሙሉ ጠራርጎ ወደዚህኛው ወደ ሐሰተኛው ሲኖዶስ እንዲገባ አደረገ። እሱን ልከው ማለት ነው። መጀመሪያ ታማኝ መስሎ እንዲታይ ያችን ነገር እንዲናገር ተደረገ። ተራገበች። እንዴት ሐቀኛ ናቸው፣ እንዴት ሐዋርያ ናቸው፣ እንዴት እውነተኛ ምስክር ናቸው ተባለ። አሜሪካን ሾመው ላኩት። እዛ አሜሪካ ከዛ ስደተኛው ሲኖዶስ ምዕመን እስኪያጣ ድረስ ይሄ ሰውዬ ጠቅልሎ ያዘው በሙሉ። አሜሪካን ዲሲ፣ ዋሽንግተን ዲሲ ጳጳስ ተደርጎ ሊቀ ጳጳስ ተደርጎ ተልኮ ማለት ነው። እንዴት አይነት መሰሪ እባብ እንደሆነ ልብ በሉ። እባብ እንደሆነ ምን ያህል ሲኖዶስ ስብሰባ ላይ የሚናገሩ አሁን እንኳን አልቀዋል። ምናልባት 3 ወይም 4 ቢኖሩ ነው። እነሱም አረጋውያን ናቸው። በጤና ጉድለት ምክንያት ሲኖዶስ ስብሰባ ሲኖር አይገኙም። ግን ተገኝተው ከተናገሩ በፊት ሳያልቁ ገና በቁጣ እንደ ቤተክርስቲያን ተደፈረች፣ ሃይማኖታችን ተዋረደ፣ መንግስት የዚህን ያህል ጣልቃ ሊገባብንና ሊጫነን አይገባም የሚሉ አባቶች እየወጡ ሲናገሩ አፋፋቸውን እያለ የሚያሳርፋቸው ይሄ ነው። አንዱ ይሄ አቡነ አብርሃም የምትሉት ይወጣና ግን ወጥቶ ግን የሚያወራው ደግሞ ሌላ ነው። ልክ ታማኝ መስሎ ልክ የህዝብ ተቃውሞ እየባሰ እየመረረ በመጣ ቁጥር ይወጣና አይ መንግስት እንደዚህ አድርጎ እንደዚህ ቅብርትስ ይልና አጀንዳችንን ነጥቆ ቀምቶ በቃ እሱ ይዞልናል። መንጋው ደግሞ ምን ይላል? የዋሁ ተላለው አይ በቃ እነሱ ይዘውልናል ብሎ ክትት ይላል ወደ ቤቱ። እንደዛ እያደረገ
ዲፊውዝ ያደርገዋል። አደጋውን ያንዣበበበትን አደጋ ዲፊውዝ እንደዚህ እያደረገ መሰሪ የካድሬ ስራ የሚሰራ ቀንደኛ እባብ ካድሬ ነው። ፈጽሞ አትመኑት። ምንም ቢል ነው የምላችሁ። ይሄ ሰውዬ ምንም ቢል ፈጽሞ አትመኑት። ፈጽሞ መሰሪ እባብ፣ የመጨረሻ መሰሪ ካድሬ ነው። የመጨረሻ ፈጽሞ አትመኑት። በእኔ ይሁንባችሁ፣ ግድ የላችሁም። ይህን ሰውዬ ምንም ቢናገር ፈጽሞ አትመኑት። መሰሪ ነው። ከዚህ በላይ እንግዲህ ዋሽቶ እኮ ይቅርታም አልጠየቀም እኮ። ማነው ዮናታን አክሊሉን ከሰነዋል ምንትስ ብሎ የህዝብን ተቃውሞ ካበረደ በኋላ አለመከሰሱ ሲታወቅ ጭራሽ ይኸው ሰሞኑንም እየዘለፈን ነበር። አይ ይቅርታ እንኳን አላለም አይል። የህዝብ ንቀቱን ልብ በሉ። አጭበርብሮ እንደዛ አወናብዶ በሌላ ጊዜ ማጭበርበሩና ማወነዱ ወናበዱ ሲነቃበት እንኳን ለማስመሰል እንኳን ሌላው ይቅር ለማስመሰል እንኳን ይቅርታ አይጠይቅም። ይገርም ወይም ምክንያቱም አይናገርም። እና የመጨረሻ መሰሪ ነው። እኔ የቅርብ መረጃ አለኝ ነው የምላችሁ። ከብአዴን ባለስልጣናት ጋር ማታ ዘውትር ስብሰባ ያደርጋል። ይህን ያህል ታማኝና ቅርብ ነው ላገዛዙ። በቅርብ ጊዜ ብቻ እንዳይመስላችሁ 2008 ያንን አስታውሻችኋለሁ። ከዛ በፊትም ጀምሮ የደብረ ኃይል ማነው የመርካቶ ራጉኤል አለቃ ቃለ ጽድቅ ነበር የሚባለው። በነበረበትም ጊዜ የመጨረሻ መሰሪ ቅጥረኛ ያገዛዙ መሰሪ እባብ፣ በሱ ደረጃ ጀንትል የሆነ ካድሬ በህይወት ዘመኔ አይቻላቅም፣ ወደፊት የሚኖር አይመስለኝም። የበግ ለምድ ለብሶ ፍጹም በቃ ቀናኢ መስሎ ነው ቀርቦ የሚሸውድ። ይገርማችኋል። መንጋውን አታሎ ወደ ተፈለገበት አቅጣጫ አጀንዳዎችን መቀልበስ የሚችልበት እና ፈጽሞ አትመኑት። ይሄን ሰውዬ ምንም ቢል ነው ምላችሁ። አጀንዳ ለመንጠቅ ብቻ ነው ወጥቶ ተቆርቋሪ መስሎ የሚናገረው የሆነች ነገር። ከዛ ግን ያን ጉዳይ ይዞት ሲገፋበት አታዩትም። ያረሳሳና ጸጥ ይላል። በቃ ይሄ ነው ተልእኮ። እና እባካችሁን ሾርት ሚሞሪያም አትሁኑ። በዚህ ደረጃ ራሳችሁን አታስገምቱ። ልባም አስተዋይ ሁኑ። ከማን ምን መጠበቅ እንዳለባችሁ እወቁ ለማለት ፈልጌ ነው። አመሰግናለሁ።